ብሔራዊ ጥቅሙን የሚጻረር የፖለቲካ እንቅስቃሴ ፖለቲካ ነው ሊባል አይችልም። ጸረ ህዝብ የሆነ ነው። ስለዚህ ጸረ ህዝብ የሆነ የፖለቲካ እንቅስቃሴ ደግሞ መኖር የለበትም። የአንድ ሀገር ብሔራዊ ጥቅም ምንድነው? ብሔራዊ ጥቅማ ምንድነው? ለምሳሌ የሀገር ሉዓላዊነትን ብንወስድ፣ የባህር በርን ብንወስድ፣ እነኚህ ለምሳሌ ማንኛውም ህዝብ ለሆነ ፓርቲ ብቻ የምትተው አይደለም፣ ወይም ለሆነ መንግስት ብቻ የምትተው አይደለም። አንድ መንግስት ይመጣል፣ መስራት የሚገባውን ሰርቶ ያልፋል። ሌላ መንግስት ይመጣል። በሌላ አገላለጽ አንድ ፓርቲ ይኖራል፣ ሌላ ፓርቲ ይመጣል። ለምሳሌ ደርግ ነበር። በደርግ ጊዜ ከደርግ በኋላ ኢህአዴግ መጣ። ከኢህአዴግ በኋላ አሁን የብልጽግና መንግስት መጣ። ሀገር ግን አልተቀያየረችም። ሀገር ህያው ናት። ሀገር ዘላለማዊ ናት። በዚህ ሂደት ውስጥ ግን ለፖለቲካ ስልጣን የምናደርገው ሽኩቻ፣ የምናደርገው ትግል ብሔራዊ ጥቅማችንን አሳልፈን መስጠት መቻል የለብንም። ለድርድር መቅረብ የለበትም። ስለዚህ ይሄ በግልጽም በጉልህም መነገር መቻል ያለበት ትልቅ የሆነም ነገር ነው። ፖለቲካ ውስጥ ሁለት ኃይሎች አሉ። አንድ ስልጣን ላይ ያለ፣ ሌላ ስልጣን የሚፈልግ ማለት ነው። ስለዚህ ስልጣን ላይ ያለው ኃይልም ብሔራዊ ጥቅምን ማስጠበቅ መቻል አለበት። ስልጣን እፈልጋለሁ ብሎ በምርጫ አወዳደራለሁ የሚል ኃይልም ብሔራዊ ጥቅሙን ማስጠበቅ መቻል አለበት። ለምን ቢባል ሁላችንም ሀገር ስትኖር ነው ለስልጣን ውድድር፣ ለስልጣን ፍክክር የምናደርገው። ስለዚህ ሀገርን የሚጎዳ ሀገርን የሚያሳንስ ተግባር ላይ ከተሰማራን ምኑን ፖለቲካ አደረግ ነው?